በልደታ ክፍለ ከተማ ውስጥ ምንድነው የተፈጠረው? ለትንሳኤ በዓል የሚታረደው መቼ በስንት ሰዓት ይሆን? ሙሉ መንገድ ራሱ ጠፍቶ አስፋልት ላይ ነበር ክርስቲያኑ ተነጥፎ ሲሰግድ የነበረው። አዲስ የሆነ መረጃ ተመልሼ መጣሁኝ። ዛሬ እንግዲህ ቅዳሜ ነው። በዚህ ቀን እርድ ለመፈጸም የተዘጋጃችሁ በሙሉ እንግዲህ የማስጠንቀቂያ መልእክት ይዤላችሁ መጥቻለሁኝ። በጣም ብዙዎቻችን ግራ የምንጋባበት ጥያቄ እንግዲህ በአባቶቻችን የምንመልስ ነው የሚሆነው። አባ ገብረ ኪዳንንም አስመልክቶ እንግዲህ አንዳንድ መረጃዎችን አምጥቼላችኋለሁ። እስቲ ከዚህ ቪዲዮ እንጀምር። ትናንትና እንደምታውቁት ስቅለት ነው። በተለያየ ቦታ እንግዲህ ይሄ ክርስቲያን በቃ ደምቆ ነው ያለው ማለት ይቻላልና በልደታ ክፍለ ከተማ ውስጥ ምንድነው የተፈጠረው? እስቲ ላስመልክታችሁ። ወላሂ ነው የምልህ ጋሼ ሙት በአመት ውስጥ አንድም ወዳት ቀን አለች አትልም? የክርስቲያኖች የስግደት ቀን፣ የሙስሊሞች ደግሞ ጁማ የሚባል ቀን። አየው ይላዝ እኔ መስጊድ አጥቼ በቃ እዚሁ ጠራቢ ልደትዬ ጋር ልሰግድ ነው። የልደትዬን ቅዳሴ ነው የምሰማው። ባባ ሰላም አለይኩም ሳትዬ እንኳን አደረሰሽ። ለስግደቱ ምን አሰብ ጁማ ሙባረክ ብሏል። ለስግደቱ በቃ እንኳን አደረሳችሁ ሳይቦች። እንግዲህ ቪዲዮ ትናንትና ሶሻል ሚዲያ ላይ ሲዘዋወር ነበርና ስቅለት ነው። ሁሉም ክርስቲያን ማለት ይቻላል በአንድ ላይ ተሰብስቦ በአመት እንግዲህ አንዴ ናፍቀን የምናገኛት ቀን ነች እንደምታውቋትና በልደታ ውስጥ የተፈጠረው ይሄንን ይመስላል። በቃ ሙሉ መንገድ ራሱ ጠፍቶ አስፋልት ላይ ነበር ክርስቲያኑ ተነጥፎ ሲሰግድ የነበረውና እግዚአብሔር ይመስገን በጉጉት ከሚያሰባስቡን ጊዜያቶች መካከል አንደኛው ይመስለኛል ያላፋት ዝማሬ ነው። ከዛ በኋላ ደግሞ ይሄ ስቅለት ነውና ክርስቲያን ወይም ደግሞ ቤተክርስቲያን ደምቃ ውላለች ትናንትና ማለት ነው። እስቲ ስለ መምህራችን አባ ገብረ ኪዳን አንድ ቪዲዮ ላስመልክታችሁ። ጸሎተ ሐሙስ ላይ እግር እንደሚታጠብ ታውቃላችሁና ትህትናቸው በጣም ስላስደነቀኝ ነው ይሄንን ቪዲዮ ላስመልክታችሁ። ምድር ላይ ምንም ብታጠፋ፣ ምንም ብትበድል፣ ምንም ብትጠላ ተሰቀለሙት ብዬ አልፈርድብህም። ስቅላት ሮማውያን እንኳን ይፈሩት። ስቅላት አስፈሪና አስቀያሚ የሚያደርገው ዋነኛው ነገር እላይ መሰቀልህ ብቻ አይደለም። መጀመሪያ ላይ ከግንብ ጋር ታስረህ ትገረፋለህ ስልህ የምትገረፈው በሮማውያን አለንጋ ነው። የሮማውያን አለንጋ አጥንት፣ ብረት በውስጡ ጫፉ ላይ ያለው። ታዲያ ሰውነት ላይ ሲያርፍ የሰውነትን ስጋ እንዳለ በጭቆት ይዞት ይሄዳል። ማለት ስጋህን እንደዚህ ይገባና መንጠቆ ይገባና ስጋህን ቆዳህን ይዞት ነው የሚሄደው። ታዲያ ሰውነትህ ሙሉ ነው የሚላጠው። ባዶ ራቆትህን ፓንት የለም። ፊልም ላይ እንዳያችሁት አይደለም፣ ከዛ የባሰ ፊልሙ ላይ በጣም ይሄ በዛ ነው ተብሎ ተቀንሶ ነው። ያ ቁስል ላይ ባዶ ራቁታችሁን መስቀል ተሸከማችሁ ወደ ጎልጎታ እንድትሄዱ ወይም ደግሞ የአጽሙ ቦታ ወደሚባለው ጎልጎታ እንድትሄዱ መስቀሉን ተሸክማችሁ እየተገረፋችሁ እየተረገጣችሁ ቆስላችሁ ደማችሁ ሰውነታችሁ እየፈሰሰ እንድትሄዱ ይደረጋል። ታዲያ የስቅላት ሰዓቱ ላይ እጃችሁ እንደዚህ በቸነፈር ይመታል፣ እግራችሁ ይመታል። ይህ ሲደረግ እጃችሁ በአጥንቶቹ መሃል በዚህና በዚህ እዚህ ጋር በመታየት ክፍተት መሃል ነው የሚደረገው። ታዲያ ሙሉ ሰውነታችሁ በዚች እጃችሁ በሁለት እጃችሁ ላይ ብቻ ነው ዲፔንድ የሚያደርገው። ታዲያ አስቡት፣ እንደዚህ እየተጓተተ በዚች ነው ህይወታችሁ ያለችው። ትንሽ ደቂቃዎች በኋላ ሰውነታችሁ መቋቋም ያቅቷል። እግራችሁ ተበስቶ ከተያይዟል ከግንቡ ጋር። መተንፈስ ነው የሚያቅታችሁ። መተንፈስ በቃ ያምራችኋል። ደም ለጉድ እየፈሰሳችሁ ነው። ቆዳችሁ ተላልጧል። ሰውነታችሁን የግድ በእግራችሁና በእጃችሁ እንትን ኮንትሮል ማድረግ አለባችሁ፣ መጫን አለባችሁ። ያን ስታደርጉ ደግሞ እጃችሁና እግራችሁን ከባድ ህመም ይሰማችኋል። ከባድ እሱ አይደለም የከፋው ነገር፣ ለቀናት ይቆያል። አሞራ በህይወት እያላችሁ ስጋችሁን ይበላዋል። አጥንታችሁ ተላልጦ የለ መጥቶ ስጋችሁን እየነጨ እየበላ ይሄዳል። ተባይ፣ ዝንቡ፣ ንቡ እናንተን ይበላል። ከዛ ፀሐይ ይወርድባችኋል። ከዛ በኋላ ላይ ዝናብ ይመታችኋል። ከዛ ማታ ብርድ አለ። አጥንታችሁ ስጋችሁ ክፍት ነው። ከዛ በኋላ ውሃ ጥማት አለ። ውሃ አይሰጣችሁ። በጣም ከታዘነላችሁ ከእግራችሁ ስር እንደዚህ እንደመደገፊያ እግራችሁ የሚቆምበት እሱን ካደረጉት ደግሞ ብዙ ሰዓት በህይወት መኖር ትችላላችሁ። መተንፈስ ትችላላችሁ። የመተንፈስ እንትላችሁ ይጨምረዋል። በዚህ አሰቃቂ ሁኔታ ውስጥ ነው የምትሞቱት። በዚህ አሰቃቂ ሰውነታችሁ የደማ ስጋችሁ ላይ አሞራ እየጎተተላችሁ
ከዛ ብርድ እሱን ፀሐይ የመታችሁ በቀናት ውስጥ ትሞታላችሁ። ከዚህ በላይ ያሰቃቂ የግድያ አይነት የለም። ይህ የግድያ አይነት ሮማውያን ብቻ ሳይሆን ፐርሺያኖች፣ አሲሪያኖች ሁሉ የሚጠቀሙት የነበረ ነው። ታዲያ ኢየሱስ ክርስቶስም በዚህ መንገድ ነው የሞተው። ያው ዋነኛው ነው ኢየሱስ ዋነኛው ነው። ዛሬ ያወራንበት ያለው ምክንያት እሱ ነው። እንኳን አደረሳችሁ እንዳልላችሁ ያስቸግራል። በዚህ መንገድ ሰው ተሰቃይቶ የሞተበትን ቀን እንኳን አደረሰ ለምንም ይሁን ለማለት ይከብደኛል። ባይሆን ለፋሲካ እንኳን አደረሳችሁ እላችኋለሁ። ሃሌሉያ አሰበ ግራዳዮ ወይቤሎሙ አነኒ አሰብኩ እገሪክሙ አንተ ሞኔ ከመዝ ግበሩ ለይጽቅሙ ሃሌሉያ ግራዳዮ ወይቤሎሙ አነኒ ሐሰብኩ እገሪክሙ አንተ ሞኔ ከመዝ ግበሩ ለይጽቅሙ ሃሌሉያ ሐሰብ ግራዳዮ ወይቤሎሙ አነኒ ሐሰብኩ እገሪክሙ አንተ ሞኔ ከመዝ ግበሩ ለይጽቅሙ። እኚህን አባት የሰጠን እግዚአብሔር አምላክ ይመስገን እያልኩኝ እንግዲህ ስለ ትህትናቸው በእውነት እንዴት ብንብን ብዬ እንደምናገር አላቅምና በጣም ብዙ ክርስቲያኖች በእሳቸው ትምህርት ከሞት ወጥቷል ማለት ይቻላል። እኔም በግሌ በጣም የምወዳቸውና ትምህርታቸው ህይወት ያለ ነው። እግዚአብሔር በሚያውቀው የሚያገለግሉት እንግዲህ እንደምታውቁት በጣና ውስጥ ነውና ጸሎተ ሐሙስ ላይ ምን አይነት ክስተት ተፈጠረ የሚለውን ወገባቸውን አስረው እንግዲህ አባቶቻችንን ሲያጥቡ ነበርና በእውነት ትህትናቸውን ስለወደድኩት ይህንን መረጃ እናንተ አቅርቤዋለሁኝ። እንዲሁም ደግሞ ንሴብሖ ሲባል ነበርና ፈገግታቸው እንዴት ደስ እንደሚል እሱንም አስመልክቶ አንድ ቪዲዮ አምጥቼላችኋለሁኝ። እስቲ እሳቸውን ላስመልከታችሁ።
ተሰብአ ንዘብዋ ንዘብዋ ለእግዚአብሔር ንዘብዋ ለእግዚአብሔር ተሰብአ 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 አባታችን ቃለ ሕይወት ያሰማልን። እናንተስ በየትኛው ደብር አሳልፋችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬም እንግዲህ እንደምታውቁት በቤተ ክርስቲያን ደምቀን ነው የምናመሸውና የምትችሉ ሰዎች የምትችሉ አይባልም በዚህ ሰዓትና በአመት አንድ የምናሳልፋት ነት ማለት ይቻላል። ሁላችንም ተሰብስበን በቤተ ክርስቲያን ውስጥ እንግዲህ ከአባቶቻችን ጋር ማህሌቱን ብናደምቀው በጣም ደስ ይለኛል። ይህንን መልእክት ለሁላችሁም አስተላልፌላችኋለሁ። አንድ የማስጠንቀቂያ መልእክት ላስመልክታችሁ። ሰሞኑን በአዲስ አበባ ውስጥ አፍዝዛ ድንግዝ በሚባለው እንግዲህ በጣም ብዙዎች በመንገድ ላይ እጃቸውን እየተነኩ ምን የሚሰጡትን ዕቃ እንኳን እስከማያውቁ ደርሰዋልና ተይዘዋል ተብሏል። ይሄን ቪዲዮ ላስመልክታችሁ። በአፍዝዛ ደንዘዝ መድኃኒቶች ሲንቀሳቀሱ የነበሩ ግለሰቦች በቦሌ ቡልቡላ በቁጥጥር ስር ዋሉ። እናቶቻችን እህቶቻችን መንቀሳቀስ ያቃታቸው በእናንተ ነው። ሰው ተሳቁ ሰርተሻት በይ። ዛሬ ሚያዝያ 1 2018 ዓ.ም በአዲስ አበባ በቦሌ ቡልቡላ አካባቢ የማታለልና የማደንዘዝ ስልቶችን በአፍዝዛ ደንዘዝ መድኃኒቶች በቦርሳቸው በመያዝ የበርካታ ሰዎችን ንብረትና ገንዘብ ሲዘርፉ የነበሩ 4 ሴቶች በቁጥጥር ስር ውለዋል። ዛሬ ማለዳ ብቻ 4 ስማርት ስልኮችን መዝረፋቸው ታውቋል። ነሞኒ ዱንፋ ቆሪቸ ሰሙና ማሃዶቹ አፍዝዝ አደንዘዝ ጀዳሙን ወሊን ሶቻ አቱረን ቦሌ ቡልቡላቲ ሃርካ ፋርከቲ ቀበማን ጉያ ሃርአ ኤቢለቶኮ በረኩመ ለማፍ ኩደሰዴ ፊንፊኔ ናኖ ቦሌ ቡልቡላቲ ዱበርቶኒ አፉር ቆሪቸ ሰሙና ማሃዶቹ አፍዝዝ አደንዘዝ ጀዳሙ ቦርሳሳኒ ኬሰቲ ቀበተኒ ነሞተ ሄዱራ ቀበኛ ፊ ማለቀሳ ማቱረን ሃርካ ፋርከቲ ቀበማኒቲ ጅሩ አረገነ መቆፋ ቢልቢለ ስማርቲ አፉር አከሳመን ኢብሳሜራ ምንድነው ያቺ ነው ታስውስታ ወረቀት ያዟቸው ሰው ፈይተው ነበር አታስቢ። እንግዲህ በእነዚህ ሰዎች ጉድ ያልተሰራ ሰው ይኖራል ብዬ አላስብም። እውነት ያልተበተነ ትዳር ራሱ ይኖራል ብዬ አላስብም እና ምክንያቱም በጣም ብዙ ሰዎችን እንጃ የደረሰበት ያውቀዋል። ምን እንደሚያስነካቸው አይታወቅም። ነገር ግን በዛ ሰዓት ራሳቸውን ይስታሉ፣ ያላቸውን ነገር ሁሉ ይሰጣሉና እስቲ ያስቡት። እንደዚህ ሰርቶ መብላት በጣም ከባድ ነው። መሞት ይሻላል ብዬ አስባለሁና በማንም ላይ ለመፍረድ ሳይሆን ግን ሁላችሁም እንድትጠነቀቁ ይሄንን ቪዲዮ እናንተ አቅርብላችኋለሁ። ጊዜው ከፍቷል። ወደ ርዕሳችን እንመለስ። እርድ በስንት ሰዓት ይፈጸማል? የብዙዎቻችን ጥያቄ ነው። አንዳንዱ ማታ ይባላል፣ ቀን ወይ ደግሞ ከበዓል በኋላ ከሰዓት አልፎ ይባላል። ምንድነው ይሄ ነገር ግራ ያጋባልና አባታችንን እናድምጣቸው። ከዛ በኋላ ሙሉን መልስ ታገኙታላችሁ። ለትንሣኤ በዓል የሚታረደው መቼ በስንት ሰዓት ይሆን? የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ። እንግዲህ ይሄ ትልቅ በዓል የጌታችን በዓል ነው። ከዘጠኙ ታላላቅ በዓላት መካከል ይሄ በመሆኑ ብዙ ሰው ይሄን በዓል በመንፈሳዊ ይዘቱ ቤተ ክርስቲያን ላይ ተገኝቶ ካከበረው በኋላ እንደገና በየቤቱ ሁሉም ሰው በዓል ያደርጋል። በየቤቱም ዝግጅት አለ። ዝግጅቱም የበዓሉን ክብር ለመግለጽ ነው።
እንግዲህ እርስ በርስም ለመጠያየቅ ለመተሳሰብ ቤተሰብ ከቤተሰቡ ጋራ አብሮ የሚውልበት አብሮ የሚበላበት አብሮ የሚጠጣበት አብሮ ደስታ የሚያደርግበት ትልቅ በዓል ነውና ከዚህ በዓል ጋራ ተያይዞ ግን ብዙ ጊዜ ምን ጊዜ እንደሚታረድ ግማሹ በዋዜማው ከሰዓት በኋላ የሚል ይናገራል። ሌላውም ሰው ደግሞ ወደ ማታ ጊዜ ይላል። ሌላው ከመሸ በኋላ ይላል። በጥቅሉ ግን በዋናነት ይሄ በዓል የእንስሳት በዓል ሳይሆን የሰው ልጅ በዓል ነው። የሰው ልጅ ክብር ያገኘበት የሰው ልጅ ከሞት በላይ የሆነበት ክርስቶስ ሞትን ድል አድርጎ ለኛ ትንሣኤን የሰጠበት ከሞት በላይ እኛ ሕያዋን እንድንሆን በሕይወት እንድንኖር የተደረገበትና ሕይወት ያገኘንበት ትንሣኤ ያገኘንበት ክብር ያገኘንበት በዓል ከመሆኑ የሚበልጥ ነገር የለም። ዋናው መንፈሳዊ ይዘቱና ሃይማኖታዊ ይዘቱ ነው። በመቀጠል ደግሞ ሃይማኖቱን ተከትሎ ሲከበር እንግዲህ እንስሳቱ የሚታረዱት ተባርከው ነው። ሳይባረክ የሚታረድ እንስሳ የለም። በመስቀል ሳይባረክ ጸሎት ሳይደረግ የሚታረድ ስለሌለ እንደምናውቀው በቤተ ክርስቲያናችን በዕለተ ቀዳም ሰንበት ወይንም ደግሞ በቀዳሜ ስዑር የትንሣኤ ዋዜ ማለት መስቀል አንሳለምም። ገና ክርስቶስ ትንሣኤውን አልገለጠም በሚል አስበን ያን ጊዜ እንደነበረው እንደ ዛሬ ሆነን ሳይሆን እንደ ያን ጊዜ እያሰብን ስለሆነ ሕማማቱንም ስናስብ የነበረው እንደ 5500 ዘመን ስለነበረ በስቅለቱም ቀን ገና እንደተሰቀለ ከመስቀል ላይ ወርዶ በአካለ ነፍስ ወደ ሲኦል ወርዶ በአካለ ስጋ ደግሞ ወደ መቃብር ወረደና በከርሰ መቃብር እንዳለ የሚታሰብበት ዕለት ስለሆነ ቀዳም ስዑር ማለት በዚህ ዕለት እርድ አይታረድም። እርድ የሚታረደው በመስቀል መባረክ ከተቻለ በኋላ ነው። የሚባረከው ደግሞ ሌሊት ላይ ወተንስአ እግዚአብሔር በተባለ ጊዜ ነው። ወተንስአ ተብሎ ክርስቶስ ከሙታን ተለይቶ ተነሳ ተብሎ ቤተ ክርስቲያን ላይ ጸሎተ ኪዳን ደርሶ መንፈቀ ሌሊት ላይ ክርስቶስ ተንሳ 9 ኪዳናት ይደርሱና ክርስቶስ ተንሳ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ተብሎ ከታወጀ በኋላ ነው ትንሣኤውን የገለጠ ብለን የምናምነውና ስለዚህ እርድም ወተንስአ ከተባለ በኋላ ነው። ክርስቶስ ከሙታን ተለይቶ ተነሳ ከተባለ በኋላ መንፈሳዊውን በዓል ካከበርን በኋላ የእንስሳቱን ተዋጽኦ የስጋውን በዓል የምድራዊ ደስታውን በዓል የጊዜያዊ ደስታውን በዓል ከዛ በኋላ ማድረግ ስለሚገባ ወተንስአ እስከሚባል ድረስ እንስሳት አይታረዱም ማለት ነው። ከዛ በፊት የታረዱ እንስሳት በጾም የታረዱ ናቸው። ሳይፈሰክ የታረዱ ናቸው። ሳይፈሰክ የታረደ ነገር ከተፈሰከ በኋላ መበላት አይችልም። ሳይፈሰክ ታርዶ ከተፈሰከ በኋላ መበላት የሚችል ከሆነ ቀደም ብሎ በአብይ ጾምም እያረዱ ማስቀመጥ ይቻላል እንደማለት ነው። እያረዱ አስቀምጦ አድርቆ ቋንጣ አድርጎ ከዚህ በኋላ ከትንሣኤ በኋላ ይበላል እንደማለት ስለሚሆን እንስሳቱ መታረድ ያለባቸው በመስቀል ከተባረኩ በኋላ ነውና ትንሣኤው ከታወጀ በኋላ ነውና የክርስቶስ ትንሣኤ ሳይታወጅ አስቀድሞ ማረድ ለፍስኩ የሚሆን ስላልሆነ በጾም ውስጥ የታረደ በጾም ቀን የታረደ እንስሳ ተብሎ ስለሚታሰብ የሚታሰበው በፍስክ ቀን የሚበላውን በፍስክ ቀን የሚታረደውን በፍስክ ቀን የሚበላውን በፍስክ ቀን መሆን ስላለበት በመስቀል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እግዚአብሔር አምላክ ሆይ ይሄን እንስሳ ባርክ ለኛ ለጤና አድርግልን ተብሎ ጸሎት ተደርጎ አቡነ ዘበሰማያት ተጸልዮ ካህን ባርኮ አባቶች ባርከው መታረድ ስላለበት ከተባረከ በኋላና ከተቀደሰ በኋላ ወይንም ደግሞ ተባርኮ ለፈውስ ለድነት ይሁንልን ተብሎ ከተባለ በኋላ መታረድ ስላለበት ቅዳሜ እርድ የለም ለማለት ነው። ወተንስአ ከተባለ በኋላ ከመንፈቀ ሌሊቱ በኋላ የሚታረድ ስለሆነ ይሄን ለማወጅ ነው። እግዚአብሔር አምላካችን የሰላም የጤና የበረከት በዓል ያድርግልን።
ሽማግሌዎቹ የሚጦሩበት፣ ወጣቶች የሚያስተውሉበት፣ ሕፃናት የሚያድጉበት በዓለ ሃምሳ ያድርግልን። ደስታውንም በመጠን ማድረግ ያስፈልጋል። ከመጠን በላይ ማብዛት ስለማይገባ መጠነኛ ደስታ ነው የሚያስፈልገው። ይልቁኑ በዚህ ዘመን ብዙ ዘመን እንግዲህ ቀድሞ እየታረደ ተበልቷል፣ ብዙ ዘመን ተጠጥቷል፣ ምንም የትም ስላላደረሰ ከዚህ በኋላ ማትኮር የሚገባው ማዘንበል የሚገባው ለመንፈሳዊ ነገር ስለሆነ ለመንፈሳዊ ይዘት ስለሆነ መንፈሳዊ ነገራችንን ማሳደግ ስላለብን የሥጋ ነገር እንዳያድግ የምግብ ብቻ እንዳያድግ ሌሎቹ ሲጾሙ ከርመው ሳይጾሙ የከረሙ ሁሉ አብረው የሚፈስኩበት አጋጣሚ አለና ሳይጾም አይፈሰክምና ለመፈሰክ ቀድሞ መጾም ያስፈልጋል። 55 ቀናት ጾም ናቸው ብለን የተናገርነው ቅዳሜን ጨምሮ ነው። 55 ቀን ጾም ነው ብለን ካወጅን በኋላ ስንጾም ከከረምን በኋላ የጾሙ የጌታ ኢየሱስ ክርስቶስ ጾሙ 40 ቀን ሆኖ ሌሎቹ በምክንያት የተጨመሩ እነ ቅዳም ስዑርም እነ ሕማማትም ተጨምረው ነው 55 የሚሆነው። 55ኛው ቀን ቅዳሜ ስለሆነ 54 ቀን እንደ ጾምን ነው የሚቆጠረው። ቅዳሜ ከታረደና ቅዳሜ ፍስክ አይደለም፣ በቅዳሜ አይታረድም። ለትንሣኤ በዓል በዕለቱ ነው የሚታረደው፣ ያለ ዕለቱ አይታረድም። ሳይፈሰክ አይታረድም። መቼ የሚታረደው? እሁድ ሌሊት ነው ወተንሥአ ሲባል የሚታረደው። ሰዓቱም 6 ሰዓት ላይ ማለት ነውና ዕለቱ ለእሁድ አጥቢያ ወተንሥአ ተብሎ ቅዳሴ ሲገባ በዚያ ሰዓት ወተንሥአ ተብሎ ከታወጀበት ጊዜ ጀምሮ ከመንፈቀ ሌሊት ጀምሮ መታረድ ስለሚችል በዚያ መንገድ ነው የሚከናወነው ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። የዚህ የንጉስ ሚዲያችን ቲክቶክም ዩቲዩብም ተከታታዮች እንኳን በሰላም በጤና አደረሰን አደረሳችሁ እላለሁኝ። 50ው ቀን ይደረሳል። ከዛ በኋላ ገና ሰፊ ቀን አለና ቀድሞ ማረድ አያስፈልግም ለማለት ነው። እግዚአብሔር ይርዳል። አባታችን ስላቀበሉን መረጃ እግዚአብሔር አምላክ ቃለ ሕይወት ያሰማልን። ቤተክርስቲያናችን እንግዲህ እንደምትመለከቷት እምነት ብቻ አይደለም ስርዓትንም አንድ ላይ ይዛለችና ምክንያቱም እምነት ያለ ስርዓት በጣም ከባድ ነው። ይህንንም ደግሞ ተመልክታችኋል ብዬ አስባለሁና ስርዓት የሌላቸው ቤተክርስቲያኖችን በአውሮፓ ውስጥ ብንመለከት ግብረ ሰዶም እስከ መፍቀድ የደረሱ አብያተ ክርስቲያኖች አሉና ስለዚህ ቤተክርስቲያናችን ከስርዓት አንጻር ብዙ ነገሮች አሏት። ትንሣኤንም አስመልክቶ እንግዲህ በየትኛው ሰዓት እርድን እንፈጽም ለሚለው ለብዙዎቻችሁ ጥያቄ ቅዳሜ ምናልባት አይታወቅም የሚያርዱ ዶሮ የሚያርዱ ሰዎች ሊኖሩ ይችላሉ። ደግሞ በዓሉን አሳልፈው እሁድ ከሰዓት የሚያርዱ አሉና ትክክለኛው የእርድ ሰዓት ግን በየትኛው ሰዓት እንደሆነ አባታችን ነግረውናል። ቃለ ሕይወት ያሰማልን። በመጨረሻም አንድ ቪዲዮ ላስመልክታችሁና እንጨርስ። እስቲ እነዚህን ሕፃናት ተመልክቷቸው። ትላንትና ዓርብ ነበረ ስቅለት። የክርስቶስ ፊልም ያላየ ይኖራል ብዬ አላስብምና ሕፃናቶች በዚህ ደረጃ ልክ የክርስቶስ ፍቅር ገብቷቸው ስቅስቅሉ ሲያለቅሱ ለማየት ደስ የሚያሰኝ ነገር የለምና እስቲ ላስመልክታችሁ። ቅዱስ ጳውሎስ በተናገረው አንድ መጽሐፍ ቅዱስ ቃል ፕሮግራማችንን እናጠቃለን። እንግዲህ ጳውሎስ ስለ ክርስቶስ ብዙ ነገር ተናግሯልና በጣም የሚወድለት አንድ ቃል አለ። እሱም ክርስቶስ ድጋሚ በእናንተ ልብ ውስጥ እስኪሳል ድረስ ምጥ ይዘኛል ብሏል። ማለት ቀልድ አይደለም ማለት ነው። ገብቷችኋል አይደል? ክርስቶስ በልባችን እስኪሳል በጣም ብዙ ማሳለፍ ያለብን በጣም ብዙ መከሮችን ጭምርና ብቻ ቀልድ ነገር አይደለም። በጣም ብዙ ዋጋ መክፈል አለብንና ሐዋርያው ቅዱስ ጳውሎስ ምጥ ይዞኛል ይላል። በቃ ምጥ ነው የሚይዘው ክርስቶስ በዚህ ትውልድ ውስጥ እስኪሳል ድረስ በጣም ያሳስባቸዋል ስለኛና እውነት እንድንወደው እንድናከብረው በሱ ትእዛዝ ስር እንድንሄድ ይፈልጋሉ። ስለዚህ ልጆቻችንን ገና ከስሩ በእንደዚህ አይነት መስመር ብንወስዳቸው ስለ ክርስቶስ ብናሳያቸው እኛ እንኳን ያጠፋነውን የወጣትነት ዘመን በእነሱ ማካካስ እንችላለን። ቅዱስ ዮሐንስ አፈወርቅ እንደተናገረውና አንተ ያጠፋውን እድሜ እግዚአብሔርን ለመካስ ከፈለግ በልጆች ትችላለህ ብሏል። ስለዚህ መልካም ልጆችን ብናፈራ ስለ ክርስቶስ እየነገድን ብናሳድጋቸው በጣም መልካም ነው ብዬ አስባለሁኝ። ለማንኛውም ካሁኑ እንኳን አደረሳችሁ ለማለት እወዳለሁኝ። የማታውን ፕሮግራማችሁን ቤተክርስቲያን ለማድረግ ሞክሩ። ቀጣይ አዲስ ፕሮግራም እስካገኛችሁ ድረስ ቸር እንቆይ።